ከወደ ሳውዲ አስደሳች መረጃ ተሰምቷል። ነጃሺ ከጅዳ ምንጮች ለመስማት እንደቻለው የምህረት አዋጅ ሊወጣ ነው። ሳውዲ አረቢያ ነበረች። አካውንቴ ላይ አለ ብላ የምታስበው ከ9 ሚሊዮን ብር በላይ ሶድ በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር ነው። አሁን ክርስቲያን ናት። ይሄው ምስክር። እሺ አርካኑ ሶላት ስንት ናቸው? 5 አይደለም። ሶላተል ጀናዛ ስንት ረካ አለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ከሳውዲ አካባቢ እጅግ በጣም አስደሳች ዜና ተሰምቷል። በጣም ጠቃሚ የሆነ መረጃ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። እንዲሁም ሁሱ አንድ ሙስሊም ያልሆነ ሰው እንደተለመደው ሙስሊም ነኝ ሲል አዋርዶታል። ሁሱ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ማድረግ አትርሱ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ያገኛሉ። ጎራ ይበሉ ይሉናል። ወደ ቪዲዮ። ወላሂ ስለ አላህ ማንም ሰው መኪናም ሊገዛልህ ይችላል፣ አውሮፕላንም ሊገዛልህ ይችላል። አላህ ካልተጨመረበት አንድም ነገር አይሆንም። ወረዳም ፈረመ፣ ክልልም ፈረመ፣ ፓርላማም ፈረመ፣ አላህ ካልፈረመ ነገሩ ከረረ። ሁሉም በአላህ ነው። አላሁ አክበር። ማሻአላህ ወላሂ ይህንን ቪዲዮ ስመለከተው በጣም ነው ውስጤን የነዘረኝ። አንደኛ የተናገረው ንግግር በጣም ትክክለኛ የሆነ በቃ አላህ ካላለው ምንም ነገር አይሆንም። ማንም ፈረመ ማንም አላህ ካልወሰነው ያ ነገር ምንም ሊሆን አይችልም። ሁለተኛ የዘጋበት አዘጋግ እንዴት ያምራል! በተክቢራ አላሁ አክበር በጣም ልብን ይነዝራልና ይህ ቪዲዮ በጣም መነጋገሪያ ሆኗል። ቲክቶክ ላይ በጣም ቫይራል ወጥቷል። በጣም ደስ የሚል ንግግር ነው። ከቻላችሁ ጥሩ ተናገሩ አሊያ ዝም በሉን የተባለው ወንድማችን እንግዲህ ጥሩ ተናግሯል። አላህ ይጨምርለት። ልብህ እንዲረጋጋ ጉዳዮችን በሙሉ ለአላህ ተባረከ ወተዓላ ሰጣቸው፣ ወደሱ አስጠጋቸው። ሁሉንም ጉዳይ አንተ በቀላሉ ማድረግ የምትችላቸውንም ጉዳዮች ቢሆን ወደ አላህ ተባረከ ወተዓላ አስጠጋቸው። አሁን ቆም ብለህ አስብና ብዙ ምኞቶች አሉ፣ ብዙ ፍላጎቶች አሉ። እንዲሆንልህ የምትፈልጋቸው እንዲሳኩልህ የምትፈልጋቸው ብዙ ህልሞች አሉ። የፈራሃቸው ደግሞ እንዳይሆኑ የምትሰጋቸው ብዙ ጉዳዮች አሉ። ታዲያ አሁን በዚህ ቅጽበት እነዛን ጉዳዮች በሙሉ ለአላህ ተባረከ ወተዓላ አስጣቸው። የፈራሃቸውን የሰጋሃቸውን የምትፈልጋቸውን እንዲሆንልህ የተመኘሃቸውን ጉዳዮች በሙሉ ወደ አላህ ተባረከ ወተዓላ አስጠጋው። እመነኝ፣ ያኔ ልብህ ሲረጋጋ ትመለከተዋለህ። ያ ጉዳይ እንደተፈጸመ ታስባለህ። ያ የሰጋኸው ነገር አላህ እንደሚበቃህ ታስባለህ። ያኔ ልብህ ይረጋጋል። ዱንያ ላይ ደስ የሚለው ስሜት ጉዳዩን ወደ አላህ ተባረከ ወተዓላ ማስጠጋትና ለሱ መስጠት ነው። ያኔ ደስታ ወደ አንተ ቀረብ ትላለች። መረጋጋት ልብህ ላይ ይሰክናል። ጉዳይን ለአላህ እንደ መስጠት ዱንያ ላይ ምንም የሚያስደስትና ልብን የሚያረጋጋ ነገር የለም። ሁሉንም ጉዳይ ለአላህ ተባረከ ወተዓላ ስጠው። ከዛ ነገህን ትመለከታለህ። ሌላ ዓለም ሌላ ህይወትን መኖር ትጀምራለህ። አላህ ያስደስታቸው። አሚን። ሐቅ ነው። 2 ረካ መስገድ ነው የሚጠበቅብን። 2 ረካ ሰግደን ወደ አላህ እጃችን መዘርጋት። ያስጨነቀን ጉዳይ ሊሆን ይችላል፣ አልሳካ ያለን ጉዳይ ሊሆን ይችላል፣ በጣም የሚያጓጓን በጣም የምንፈልገው ነገር ግን ከኛ የራቀ ጉዳይ ሊሆን ይችላል። 2 ረካ ሰግደን እጃችንን ወደ አላህ እንዘርጋው፣ ለአላህ እንስጠው። ያንን ጉዳይ አላህ ይህንን ነገር አድርግልን ብለን ለአላህ እንስጠው። እኛ ሰበቡን እናድርስ። ወላሂ ውስጣችን ላይ ያለው መረጋጋት ውስጣችን ላይ ያለው ሰላም ሌላ ነው የሚሆነው። ሞክርና እዩት። አሁን ክርስቲያን ናት። ይሄው ምስክር። እሺ አርካኑ ሶላት ስንት ናቸው? 5 አይደለም። ሶላተል ጀናዛ ስንት ረካ አለው? ኦኬ ሰላቱል ጀናዛ ምን ሲጀመር እኮ ሰላቱል ጀናዛ ምን ያለው ሰላት እኮ ረካ ምናምን ምን የለው። በዛው ቆማ ነው የምታሰላምተው። እኔ እኮ ለሽወድ እኔ በጣም ነው እኔ መልስልሃለሁ። ወላሂ ብዙ ነው መልስልህ። ኧረ አልመለስክም። አርካኑ ሶላት 5 ነው። አርካኑ ሰላት እሺ 50 ወይም አይደለም 6 ኢማን እንደዛ ነው። አታውቅም። አርካኑል ኢማን 5
አርካኑል ሙስሊም 6 አይደል እንዴ? ችግር የለውም። ዝም ብለህ እስኪ ተረዳኝና ከዛ በኋላ እኔ ላይ ስህተት ስታገኝ ትናገራለህ። እሺ አርካኑል ሙስሊም 6 ነው አለ ዮሐንስ። ትችላለህ። እኔ አርካኑል ሙስሊም 6 ነው አይደል? ይሰሙ በጣም ነው የቀረ። የት ነበር የቀረ አይደል? ምን ቁርአን ዋይ ይሄ ኪታብ የት የቀረ? አርካኑል ሙስሊም 6 ነው። እሱ እኮ የት ነው አይባልም። እንደዚህ እንዳፈዙት ምናምን ክርስቲያን መስየክ እንዳትሸወደ እንድራሱ እኔ እነግርሃለሁ። ሁሉ ስላወቅ አፍዣ አይደለም ባይዘው እኔ ኖርማል ነው ያለውን ነገር ነው ነግረና ለዛም ነው ካንተ ጋር እንደው አንተን ስላገኘው ደስ ብሎኛል። ሰውራ ግን እንደ ምናልባት አጭበርብረው እንደሚመጡ እንዳልመስል በትክክል ነው መልስልህ። እሱ ከዛም በላይ መልስልሃለሁ። እኔ እንትን ነው ለምን እኔ አንተን ማውራት ስላወራሁ ራሱ ደስ ብሎኛል። ለማንኛውም እሺ ጥያቄ ያካለ ጠይቅሽ። አይ ሙሉ ስለ እስልምና ሸርጡን ምናምን ነገር ከኔ ዘር ማንንም አታገኝም ክርስቲያን። ኧረ እባክህን ወላሂ አላወቅኸውም። የጠየቅኩህን እየቀለድኩብህ ነው። እሺ አይደለም አርካኑል ኢማንና አርካኑል ኢስላም ስንት ናቸው አልከኝ? አርካኑል ሙስሊም 6 ነው አልከኝ። አርካኑል ሙስሊም የሚባል ነገር የለበስ ነው። አርካኑል ኢማን እኔ እኮ ኮንፊደንሱ ነው በጣም ያሳቀኝ። በጣም በቃ ሹር ሆኖ ማለት ነው በራስ መተማመኑ። እኔ እንደዚህ አይነት ድራማ ቢቀር ነው በቃ ማለት ይቅርባችሁ። ሙስሊም እየመሰላችሁ የሙስሊም አካውንት ከፍታችሁ ፕሮፋይል ምናምን ነገር አደርጋችሁ ሙስሊም ምናምን እያላችሁ የምትመጡ የሌላ እምነት ተከታዮች ይብራባችሁ። ይሄ እንደዚህ አይነት ነገር ይቀር። ወላሂ ላዚም ደስ አይልም። በቃ በሰለጠነ መንገድ ጥያቄ ካላችሁ ልክ በጣም ደስ የሚሉ ሪስፔክት የማደርጋቸው ክርስቲያን ወገኖች አሉ። ይገባሉ፣ የሚፈልጉትን ጥያቄ በስነ ስርዓት ይጠይቃሉ። ከተመለሰላቸው ተመለሰልኝ ይላሉ፣ ካልተመለሰላቸው ድጋሚ ይጠይቃሉ። እንደዚህ አይነት ሰዎችን በጣም ነው ሪስፔክት የማደርጋቸው። ነገር ግን ይሄ በቃ ሙስሊም ነን እያሉ ሙስሊም መስለው ምናምን ይገቡና እንደዚህ ሲዋረዱ አርካኑል ሙስሊም አርካኑል ኢሞ ብሏል መጨረሻ ላይ ሁላ ያላለው ነገር የለም። ብቻ እንደዚህ አይነት ሙድ ደስ አይልም። ሳውዲ አረቢያ ነበረች። አካውንቴ ላይ አለ ብላ የምታስበው ከ9 ሚሊዮን ብር በላይ ለእናቷ በእናቷ ስም ነው የላከችው። ባለፈው ከአንድ ወር በፊት ነው የመጣችው። 9 ዓመት አረብ ሀገር አለ። ከ13 እስከ 14 ዓመት ነው የኖረችው። 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ። ሶል በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር ነው። 300 ሺህ ብር ልትል 300 ብር 300 የኢትዮጵያ ብር ፌንት አድርጋ ወድቃ አይምሮዋ ታማሁን በቁርአን እየተቀራላት ነው። ሙስሊም ስለሆነች ከአይምሮዋ ውጭ ሆናለች። ምንድነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከስር የልጅቷን ድካም ገደል ከተተው። አሁን ከብሯ ከጤናዋም ሳትሆን አይምሮዋ ታውቆ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ the same thing አንድ ወንድሟ ምን አደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላው። ብሩን ለራሱ ይዞ ገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር ሰርቼ ለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልጁ ለካ እየሞላ ነው የሚልክላት። እንግዲህ አሁን ይህንን ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድን ነው የሚሰማሽ? ለማን ነው የምትኖሪው? በለፋች በደከመች 10 ዓመት እኮ ለሴት ልጅ ቀላል አይደለም እኮ። እንደ ሻማ ቀልጣ መውለድ የማይችሉ እኮ እህቶች አሉ። አግብተው መኖር እኮ የማይችሉ ልጆች አሉ። እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯ እንዳመት ሰርተሽ ነይና አብረን እንለወጣለን የሚለው ሰው በእሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ።
በዚህ ጉዳይ ይሄን ያህልም ኢነርጂ ኖሮ ልናገርም ባልችልም እየሰማን ነው ያለነው። ኤርፖርት ውስጥ አቅላቸውን እስኪስቱ ድረስ ቤተሰብ መጥቶ አይቀበላቸውም ሁላ ቤተሰብ ገንዘብ ብላ ስለምትጠይቅ ብለው መጥተው ላይ አይቀበሏትም። በዚህ ጉዳይ በጣም ብዙ ጊዜ በየቪዲዮዎቼ መሃል የማስገባላችሁ እንድትነቁና በተለይ በአረቡ ሀገር የምትኖሩ እህቶቻችንም ስለሆናችሁ ከቻላችሁ ገንዘባችሁን በራሳችሁ አካውንት አስቀምጡ። ሁሌም እንድትነቁ ነው ይዤላችሁ የምመጣው እንጂ ይሄ በእርግጥ የሚያስቅም ነገርም አይደለም። እንድትማሩበት እና ነቃ እንድትሉ ስለምፈልግ ነው። በጣም ነው የሚያሳዝነው እውነት ለመናገር አንዲት ሴት አረብ ሀገር ሄዳ ለፍታ ደክማ 10 ዓመት ሙሉ ቤተሰቤ ጋር እያለች ብር እየላከች እንዲቆጥቡላት ማለት ነው። አስቡት ስትመጣ 300 ብር አላሁ አክበር። እሷ በሚሊዮኖች ብር እንዳላት ነው የምታውቀው። በጣም ያሳዝናል። በዚህ የተነሳ እንግዲህ አእምሯ ታሟል። የዚህ አይነት ታሪክ ያላቸው በርካታ ኢትዮጵያን ከአረብ ሀገር የተመለሱ በርካታ እህቶች አሉ። በጣም በሚያሳዝን መልኩ ማለት ነው። ከቤት ውስጥ አንድ በቃ አስቸጋሪ የሆነ ሰው ይኖራል። ወንድም ሊሆን ይችላል ወይ የሆነ ብቻ ከቤት ውስጥ አንድ አስቸጋሪ ሰው ይኖራል። እሱ ይህንን ነገር ያደርጋል ማለት ነው። ምን አይነት ህሊና ቢኖረን ነው? በጣም ከባድ ነው። ስለዚህ አረብ ሀገር ያላችሁ እህቶች ነቃ በሉ። ሁሌ አንድ አይነት ታሪክ መስማት በጣም ነው የሚደብረው። ቤተሰቧ ጋር ታስቀምጥ ነበረ፣ ከዛ በኋላ ተበላች፣ ራሷን ሳተች። እንደዚህ አይነት ነገር ከምንሰማ በቃ ምን ችግር አለው? የራስሽ አካውንት ክፈቺ። ከዛ በኋላ ቤተሰብሽን ማገዝ ስትፈልጊ ለቤተሰቦችሽ ትልኪያለሽ። ከዛ በኋላ የራስሽን ብር ደግሞ በራስሽ አካውንት ላይ መቆጠብ፣ ከቤተሰቦችሽም ትሆኛለሽ ራስሽንም ታደኛለች ማለት ነው። እና ስለዚህ ባካችሁ አረብ ሀገር ያላችሁ እህቶቼ በጣም ጥንቃቄ አድርጉ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ከሳውዲ እጅግ በጣም አስደሳች ዜና ተሰምቷል፣ እዛ ለምትኖሩ ማለት ነው። እስቲ ቪዲዮ እንመልከትና የራሳችን ሀሳብ አስተያየት እንሰጥበታለን። ከወደ ሳውዲ አስደሳች መረጃ ተሰምቷል። ነጃሺ ከጅዳ ምንጮች ለመስማት እንደቻለው የምህረት አዋጅ ሊወጣ ነው። በተለያዩ ዓመታት በህጋዊ መኖሪያ ፈቃድ ሳውዲ አረቢያ ይኖሩ የነበሩና የመኖሪያ ፈቃዳቸው በተለያዩ ምክንያቶች የተበላሸባቸው ግለሰቦች አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ከያዙ የመኖሪያ ፈቃዳቸው እንደሚስተካከል ለማወቅ ተችሏል። ይህ የምህረት አዋጅን በቅርብ ሳምንታት ተግባራዊ እንደሚሆን ይጠበቃል። ስለሆነም አዋጁ በይፋ ተግባራዊ እስኪሆን ድረስ አገልግሎቱን የሚሹ ግለሰቦች ፓስፖርታቸውን በማሳደስ እንዲሁም አስፈላጊ ቅድመ ዝግጅቶችን በማድረግ እንዲጠባበቁ መልእክት ተላልፏል። ይህን አጋጣሚ በመጠቀም በርካታ ህገወጥ ደላሎችና ግለሰቦች ፓስፖርት እናሳድሳላችኋለን እንዲሁም አስፈላጊ ነገሮችን እናሟላለን በማለት እያጭበረበሩ እንደሆነ ነጃሺ ለማወቅ ችሏል። የጥንቃቄ እርምጃዎችንም የአገልግሎቱ ፈላጊዎች እንዲያደርጉ ስንል መልእክታችንን እናስተላልፋለን። መረጃ የሚፈልጉ ግለሰቦች ከነዚህ ህገወጦች ራሳቸውን በመጠበቅ ወደ ቆንጽላ ጽሕፈት ቤት በመሄድ ትክክለኛውን መረጃ መውሰድ እንደሚችሉም ተገልጿል። በመጨረሻም ይህ የምህረት አዋጅ በኡምራ ቪዛ፣ በዚያራ ቪዛ፣ በተለያዩ ህገወጥ መንገዶች ወደ ሳውዲ አረቢያ የገቡትን እንደማያካትት ተገልጿል። ነጃሺ ቲቪ በዚህ መረጃ ዙሪያ ሰፋ ያለ ማብራሪያን አካቶ በሌላ ዝርዝር ዘገባ የሚያደርሳችሁ ይሆናል። እንግዲህ እንደሰማችሁት ነው። በህጋዊ መንገድ ከዚህ በፊት ሳውዲ የነበራችሁ ነገር ግን የመኖሪያ ፍቃዳችሁ በተለያየ መንገድ የተበላሸባችሁ ጊዜው ያለፈ ያልታደሰ ካላችሁ እንግዲህ የምህረት አዋጅ ሊጸድቅ ስለሆነ ከወዲሁ ፓስፖርታችሁን እያሳደሳችሁ ተጠባበቁ የሚል እጅግ በጣም አስደሳች የሆነ ዜና ሰምተናል። እንግዲህ ከዚህ በፊት ከሳውዲ በጣም ጥሩ ያልሆኑ ነገሮች ነበር የምንሰማው አይደለ? ኢትዮጵያኖች የመኖሪያ ፍቃድ ኖሯቸው ምናምን ሁላ እየታፈሱ ወደ ኢትዮጵያ እየተላኩ ነበር። አሁን ግን የመኖሪያ ፍቃድ ኖሯችሁ ራሱ ጊዜው ያለፈበት ከሆነ በህጋዊ መንገድ ከሆነ ሄዳችሁት ፓስፖርታችሁን አሳድሱ፣ ይታደስላችኋል፣ ይስተካከልላችኋል ተብሏል። ነገር ግን ይህንን አጋጣሚ በመጠቀም ደግሞ የሚያጭበረበሩ ስላሉ ፓስፖርት እናድሳለን እያሉ አጭበርባሪ ሰዎች ስላሉ ይህንንም እንድትጠነቀቁ እንግዲህ ነጃሺ ቲቪ መረጃውን አቃብሏል። ከልብ እናመሰግናለን ነጃሺ ቲቪን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን
እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋሲካን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር